ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የሃሚንግ ስፖርት የዕለተ ቅዳሜ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር መካሄድ ይጀምራል በዛሬው ዕለት። በተለይም አርሰናል ከኤቨርተን እንደዚሁም ደግሞ ቼልሲ ከኒውካስል ዩናይትድ የሚያደርጉት ጨዋታ ይጠበቃል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንትም የተደረጉ ጨዋታዎች አሉ። እነዚህንም የምንመለከት ይሆናል። ሲዳማ ቡና መሪነቱን ሲያጠናክር ቅዱስ ጊዮርጊስ ተሸንፏል። በ24ኛው ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ምድረ ሽረን 2-0 በማሸነፍ የሊጉ መሪነት ቀጥሏል። በጨዋታው ብርሃኑ በቀለና አቤል ያለው የማሸነፊያ ግቦቹን አስቆጥረዋል። ወደ አሸናፊነት የተመለሰው ሲዳማ ቡና ሊጉን በ45 ነጥብ እየመራ ይገኛል። በሌላ ጨዋታ በውጤት ውስጥ የሚገኘው ቅዱስ ጊዮርጊስ በባህር ዳር ከተማ 2-0 ተሸንፏል። 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አንተነህ ተፈራ የባህር ዳር ከተማን ሁለቱንም ግቦች አስቆጥሯል። ፈረሰኞቹ በውድድር ዓመቱ ለ10ኛ ጊዜ ሲሸነፉ በ25 ነጥብም 17ኛ ደረጃ ላይ ለመቀመጥ ተገዷል። በአንጻሩ ባህር ዳር ከተማ በ31 ነጥብ ወደ 8ኛ ደረጃ ከፍ ብሏል። በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 10 ለማስፋት በሜዳው ከኤቨርተን የሚያደርገው ጨዋታ ምሽቱ 2 ሰዓት ተኩል ላይ በኤሚሬትስ ይደረጋል። አርሰናል በዚህ ዓመት ከሜዳው ውጪ እጅግ ጠንካራ ከሆነው ኤቨርተን ከባድን ፈተና ይጠብቀዋል ተብሎ ነው የሚታሰበው። በሊጉ ኤቨርተን ከሜዳ ውጪ በርካታ ጨዋታዎችን በማሸነፍ ከአርሰናል ቀጥሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። የአርሰናልን የዋንጫ ጉዞ ሊወስን በሚችለው የምሽቱ ጨዋታ ማርቲን ኦዲጋርድ እና ሌክሳንድሮ ትሮሳርድ ከጉዳታቸው ተመልሷል ተብሏል። በኤቨርተን በኩል ተከላካዩ ጃሬድ ብሬዝዌይት ከነበረበት ጉዳት በማገገሙ ለዛሬው ጨዋታ እንደሚደርስ ይፋ ሆኗል። ማንቸስተር ሲቲ የአርሰናልን ውጤት ከሰማ በኋላ ምሽት 5 ሰዓት ላይ ከዌስትሃም ዩናይትድ ይጫወታል። ምንም እንኳን አንድ ተስተካካይ ጨዋታ ቢኖረውም ከአርሰናል በ7 ነጥብ ርቆ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ከሜዳው ውጪ በሚያደርገው ጨዋታ ላለመውረድ እየታገለ ከሚገኘው ዌስትሃም ዩናይትድ ከባድ ፈተና ይጠብቀዋል ተብሎ ይታሰባል። ማንቸስተር ሲቲ በሳምንቱ አጋማሽ በቻምፒየንስ ሊግ በሪያል ማድሪድ ከደረሰበት ሽንፈት ለማገገምና ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ወደ ሜዳ ሲገባ ዌስትሃም ዩናይትድ ደግሞ ተከታታይ ድሉን ለማስመዝገብ ይጫወታል። ሲቲ በሊጉ በዌስትሃም ከተሸነፈ 10 ዓመት አልፎታል። በሲቲ በኩል ሪኮ ሉዊስ አሁንም በጉዳት የመሰለፉ ነገር ያልተረጋገጠ ሲሆን ማቲያስ ኑኔስ እና ሪያን አይትኑሪ በቋሚ 11 ውስጥ እንደሚካተቱ ይጠበቃል። በዌስትሃም በኩል ባለፉት 11 ጨዋታዎች 7 ግቦችን ያስቆጠረው ሳመርፊልድ በጉዳት አይሰለፍም ተብሏል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ከዌስትሃም ዩናይትድ የሚያደርጉት ጨዋታ በተመለከተ በሰጠው መግለጫ የሊጉ ፉክክር ከባድ መሆኑን ተናግሯል። ስፔን አሰልጣኝ በዛሬው ዕለት ምሽት 5 ሰዓት ላይ በሚደረገው ጨዋታ ከተሸነፉ ወይም ነጥብ ከጣሉ የፕሪሚየር ሊጉ ጉዟቸው እንደሚቋጭ ነው የተናገረው። እስከ መጨረሻው እንደሚታገሉና ያላቸውን ነገር ሁሉ እንደሚሰጡ የገለጸው ፔፕ ጋርዲዮላ በጨዋታው የሚችለውን ሁሉ ነገር እንደሚያደርግ ጠቁሞ አልፏል። ምሽት 2 ሰዓት ተኩል ላይ የቻምፒየንስ ሊግ ተሳትፎን ለማግኘት እየታገለ የሚገኘው ቼልሲ በሜዳው ከኒውካስል ይጫወታል። በሳምንቱ አጋማሽ በቻምፒየንስ ሊግ በፒኤስጂ በሰፊ ጎል የተሸነፈው ቼልሲ በሊጉ ተከታታይ ድሉን ለማስመዝገብ በስታንፎርድ ብሪጅ ይጫወታል። ሰንደርላንድ ከብራይተን እና በርንሌ ከቦርንማውዝ በዛሬው ዕለት የሚደረጉ የ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ናቸው። ወደ ሌሎች ዜናዎች ስናልፍ አንቷን ሴሚኒዮ እና ፔፕ ጋርዲዮላ የወሩ ምርጥ ተጫዋች ሆኖ ተመርጧል። የማንቸስተር ሲቲው አንቷን ሴሚኒዮ የእንግሊዝ ፕሪሚየር ሊግ የካቲት ወር ምርጥ ተጫዋች ሆኖ ተመርጧል። በጥር የተጫዋቾቹ ዝውውር መስኮት ከቦርንማውዝ ሲቲን የተቀላቀለው ጋናዊ የመስመር ተጫዋች ተፎካካሪዎቹ የነበሩትን በማሸነፍ የወሩ ምርጥ ተጫዋች ክብርን አሸንፏል። በአሰልጣኞች ዘርፍ ደግሞ ፔፕ ጋርዲዮላ የወሩ ምርጥ ሆኗል። በወሩ አንድም ጨዋታ ያልተሸነፈው ስፔናዊ ሰው በእንግሊዝ ፕሪሚየር ሊግ ለ12ኛ ጊዜ ነው የወሩ ምርጥ የተባለው። አድማጮቻችን ለሃሚንግ ስፖርት ለዕለተ ቅዳሜ ያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። የ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ውጤቶችን ከጨዋታዎቹ መከናወን በኋላ የምናደርሳቸው ይሆናል። በነገው ዕለትም የእንግሊዝ ፕሪሚየር ሊግ ይደረጋል። በነገው የሃሚንግ ስፖርት ዝግጅታችንም የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ቀሪ መርሃ ግቦች እናሳውቃችኋለን። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።